የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ዛሬ በቀጠለው ውጊያም የአገዛዙ ጦር አመራሮችን ጨምሮ በርካቶች መገደላቸው ሰምተዋል። በራያ ቆቦ ወረዳ የተከፈተውን ውጊያ ተከትሎ የብልጽግና አገዛዝ ተከታታይ የድሮን ጥቃት አርሷልም ተብሏል። ውጊያው በጎጃም ሸዋና ጎንደር በርካታ አካባቢዎች ተጠናክሮ መቀጠሉን የተሰማው በዝርዝር የምናየው ቀዳሚ ጉዳይ ነው። በብልጽግና የምርጫ ድግስ 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ምክር ቤት ውስጥ እንደማይገባ አስታውቋል። ጥምረቱ የሀገሪቱን የሰላምና የደህንነት እጦት እንዲሁም ጠባብ የፖለቲካ ምህዳር በዋና ምክንያትነት ያቀረበ ሲሆን መንግስት የሚባለው የብልጽግና አገዛዝ አሁንም ለውይይት ዝግጁ እስካልሆነ ድረስ ወደ ፓርላማ አልገባም ሲል በዝርዝር አስረድቷል። ዝርዝሩ ተዘጋጅቷል። የአሜሪካና ኢራን የመጀመሪያ ዙር ድርድር ጥሩ ውጤት እንዳሳየ ተሰምቷል። ኢራን የነዳጅ ማዕቀብ እንደተነሳላት ደግሞ የውጭ ጉዳይ ሚኒስትሯ ገልጸዋል። በሌላ በኩል በኢራንና አሜሪካ የመጀመሪያ ቀን ድርድር ምን ጉዳዮች ተነሱ የሚለውን ጨምሮ በዝርዝር እናያለን። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣን መልቀቃቸው እያነጋገረ ነው። ሰር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት ጭምር ነው የለቀቁት። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል ዛሬ በቀጠለው ውጊያ የአገዛዝ ጦር አመራሮችን ጨምሮ በርካቶች መገደላቸው ሰምተዋል። በራያ ቆቦ ወረዳ የተከፈተውን ውጊያ ተከትሎ የብልጽግና አገዛዝ ተከታታይ የድሮን ጥቃት አድርሷል ተብሏል። ውጊያው በጎጃም ሸዋና ጎንደር በርካታ አካባቢዎችም ተጠናክሮ ቀጥሏል። በሰሜን ወሎ ዞን ራያ ቆቦ ጉባ ላፍቶ ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። ሰኔ 14 2018 ዓ.ም በራያ ቆቦ ወረዳ ባይባዋ የተባለ አካባቢ የተደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ሆኗል ነው ያሉት የመረጃ ምንጮችም። የብልጽግና አገዛዝ ከፋኖ ኃይሎች ጋር ከባድ ውጊያ ባደረገበት ባይባዋ ተከታታይ የድሮን ጥቃት ማድረሱን የተሰማው። በዞኑ ሀብሩ፣ ጉባላፍቶና ቆቦ ቀጠና የተለያዩ አካባቢዎች ውጊያ የቀጠለ ሲሆን በውጊያው የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ወታደራዊ ጉዳት ማድረሳቸውን አስታውቋል። የአገዛዝ ጦር ከራያ ቆቦ ወረዳ ጎብዬ ከተማ እንዲሁም ከሀብሩ ጉባላፍቶ ወረዳ ከቦሆሮ ቃሊም፣ ቀይ አፈርና አስገዳ ተንቀሳቅሶ ወደ ጭራሮ አምባ ውጊያ መክፈቱን የተናገሩት የመረጃ ምንጮች በውጊያው የፋኖ ኃይሎች የተቀናጀ መልሶ ማጥቃት በመክፈት ከፍተኛ ጉዳት አርሰዋል ብለዋል። አፋብን ምኒልክ ዕዝ በበኩሉም የአገዛዝ ጦር ከፍተኛ ወታደራዊ ኪሳራ ደርሶበት ወደ ኋላ ሸሽቷል ሲል አስታውቋል። በተመሳሳይ በክልሉ ጎጃም ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ የአገዛዝ ጦር አመራሮች ጭምር ተገድለዋል ሲል ነው አፋብን ቴዎድሮስ ዕዝ ይፋ ያደረገው። በተለይም በምዕራብ ጎጃም ዞን ቋሪት ወረዳ ብር አዳማ ቀጠና እንዲሁም በቡሬ ወረዳ ጉልምና ሌሎች አካባቢዎች በተደረገው ውጊያ በርካታ የአገዛዝ ጦር አባላት መገደላቸው ሰምተዋል። የፋኖ ኃይሎች በቋሪት ወረዳ ብር አዳማ አቅራቢያ ኮሶበር በተባለ አካባቢ በከፈቱት ውጊያ የአገዛዝ ጦር 302ኛ ኮር 76ኛ ክፍለ ጦር 5ኛ ሬጅመንት የሁለተኛ ሻለቃ አዛዥ ሻለቃ አበራደሽ ዲቃቃም ጨምሮ በርካቶች ሲገደሉ ትጥቅና ሎጂስቲክስን በፋኖ ኃይሎች ተይዟል ተብሏል። በዞኑ ቡሬ ወረዳ ጉልም የተባለ አካባቢ በተደረገው ውጊያ ደግሞ የወረዳው ሰላምና ጸጥታ ኃላፊ ኮማንደር አዱኛን ጨምሮ በርካታ የአድማ ብተናና ሚሊሻ አባላት መገደላቸውን አፋብን ቴዎድሮስ ዕዝ ይፋ አድርጓል። በተመሳሳይ በምስራቅ ጎጃም ዞን ደብረ ማርቆስ ቅርብ ርቀት በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በትላንትናው ዕለት በርካታ ተሽከርካሪዎች ከደብረ ማርቆስ ከተማ ወደ ደብረ ቀለማና ግራ ቅዳም ከተንቀሳቀሰ የአገዛዝ ጦር ጋር ነው ውጊያ የተደረገው ያሉት የመረጃ ምንጮቻችን የፋኖ ኃይሎች የከፈቱትን የመልሶ ማጥቃት ተከትሎ የአገዛዝ ጦር ወደ ደብረ ማርቆስ ከተማ ለመመለስ ተገዷል ሲሉ አክለው ተናግረዋል። በተመሳሳይ በሸዋ ቀጠና በባሶና ወረና ወረዳና እንዲሁም በአገር ማርያም ከሰም ሾላ አምባ አገዛዙ ጦርና በፋኖ ኃይሎች መካከል ውጊያ መቀጠሉን የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ደብረ ብርሃን ዙሪያ
ባሶና ወረና ወረዳ ጨርቆስ የተባለ አካባቢ በከፈቱት ውጊያ ከ25 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዚፍ አድርጓል። በቀጠናው ሀገረ ማርያም ወረዳ ሾላምባ አካባቢ በተደረገ ውጊያ በተመሳሳይ በርካቶች መገደላቸውን የተሰማው በተመሳሳይ በዛሬው ዕለት ሰኔ 15 2018 ዓ.ም በክልሉ ማዕከላዊ ጎንደር ዞን አፍላ ውጊያ መከፈቱን የመረጃ ምንጮች ተናግሯል። ውጊያው የተከፈተው በዞኑ ምስራቅ ደንቢያ ወረዳ ሮቢት የተባለ አካባቢ መሆኑን የተናገሩት የመረጃ ምንጮች በፋኖ በኩል የተለያዩ ክፍለ ጦሮች የተቀናጁበት ውጊያ ይህ ዘገባ እስከተጠናከረበት ጊዜ ድረስ ቀጥሏል ብሏል። በተያያዘም በቀጠናው ደቡብ ጎንደር ዞን እስቴ ስማዳና ጋይንት የተለያዩ አካባቢዎች የሚደረገው ውጊያ በሰላማዊ ሰዎች ላይ ጭምር ሰብአዊና ቁሳዊ ጉዳት እያረሰ መቀጠሉ ነው የመረጃ ምንጮቻችን የተናገሩት። በብልጽግና የምርጫ ድግስ 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ምክር ቤት ወደ ፓርላማ አልገባም አለ። ጥምረቱ እነዚህን አቋሞችና ኃይሎችን በማንሳት የብልጽግና አገዛዝ አሁን ላይ ሌላ የፖለቲካ ስልት እስካልተከተለ ድረስ ወደ ፓርላማ የተመረጡት አይገቡም ብሏል። የ5 የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በ7ኛው የብልጽግና ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ ለቢቢሲ አስታውቋል። ቅንጅቱ ከዚህ ቀደም ያቀረባቸው ቅድመ ሁኔታዎች የሟሉ ከሆነ ምክር ቤት የመግባት ጉዳይ ሊያጤነው እንደሚችልም ገልጿል። ጥምረቱ በተደጋጋሚ ያወጣቸው ቅድመ ሁኔታዎች እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገል ሲያሳውቅ የቆየ ሲሆን ከምርጫ ከ2 ቀን በኋላ ደግሞ ቢያሸንፍም ምክር ቤት እንደማይገባ ገልጾ ነበር። ሰኔ 14 2018 ዓ.ም ብሔራዊ ምርጫ ቦርድ ይፋ ባደረገው አጠቃላይ የምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት መቀመጫን አሸንፏል። ጥምረቱ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ ከፍተኛ ተመራጮች ለተለያዩ ምክር ቤቶች ያስመዘገበ 3ኛው ፓርቲ ነበር። በአዲስ አበባ በአማራና ማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን በአገዛዙ ምርጫ 2018 ያሸነፈው ቅንጅቱ ምርጫውን አውግዞ በአቋሙ እንደጸና የህዝብ ግንኙነት ኃላፊው አቶ ጌትነት ወርቁ ለቢቢሲ ተናግረዋል። ምርጫውን የጨረባ ሲል የገለጹት ትብብሩ እጅግ የተወሳሰበውን የሀገራችን ችግር ከድጡ ወደ ማጡ ከመውሰድ በዘለለ ዲሞክራሲን አያዋልድም በማለት አጣጥሎታል። ጥምረቱ የሀገሪቱን የሰላምና ደህንነት እጦት እንዲሁም ጠባብ የፖለቲካ ምህዳር በዋና ምክንያትነት ያነሳል። መንግስት የሚባለው ኃይል ሸብረክ ብሎ ወደ መነጋገሩ ወደ መደራደሩ እስኪሄድ ድረስ እኛም እውቅና አንሰጠውም፣ የብልጣብልጥ ጨዋታ ነው በማለት አግራሞትን ምርጫው እውቅና እንዲነፍጉት ውትወታ እያደረጉ መሆናቸውን አቶ ጌትነት ገልጸዋል ይላል ቢቢሲ አቋማቸው ከምርጫ በፊትም ይህ ከሆነ ለምን በምርጫው ተሳትፋችሁ ሲል ላነሳላቸው ጥያቄ አቶ ጌትነት ለመሳተፍ ምክንያት የሆኑ ንግግሮች ስለነበሩ እንደሆነ አመልክተው ዝርዝር መረጃ ከመስጠት ግን ተቆጥበዋል። በቅድመ ሁኔታችን ላይ ምናልባትም ጆሮ የመስጠት ዘንበል የማለት ምልክቶች ሊኖሩ ይችላሉ የሚል እምነቶች ነበሩን በማለት በግልጽ መናገር ባልፈለጉትና ወደፊት ይፋ እናደርገዋለን ባሉት ምክንያት ወደ ምርጫው ለመግባት መወሰናቸውን ተናግረዋል። አቶ ጌትነት ምክር ቤት አንገባም የሚለው አቋማቸው በ7 ምርጫ ክልሎች ለመረጣቸው ህዝብ ድምፅ መንፈግ አይደለም ብለዋል። በተመሳሳይ ትችት በተለይም በ1997 ዓ.ም ምርጫ ከነበረው የቅንጅት አቋም ጋር ተገናኝቶ እንደገጠማቸው የጠቆሙት ኃላፊው የሁኔታው ልዩነት ሲያብራሩ የሰማይና የምድር ያህል ነው ብለዋል። በ7 ኪስ ቦታዎች ላይ ተሰጥቶ ይህን ተቀበልና ሌላውን አቆይ ከምንባል ለታላላቅ ጥያቄዎች መልስ እንፈልግ የሚል ነው ሲሉ አቋማቸው የማመዛዘን የማበላለጥ ነው ይላሉ። ይሁን እንጂ የብልጽግናው መንግስት ላስቀምጣቸው ቅድመ ሁኔታዎች ለመነጋገር ቀና ምላሽ ከሰጠ ውሳኔያቸውን እንደሚቀበሉት ተናግረዋል ይላል ቢቢሲ በዘገባው። የአሜሪካና የኢራን የመጀመሪያ ዙር ድርድር ጥሩ ውጤት አሳይቷል ተብሏል። ኢራን የነዳጅ ማዕቀብ እንደተነሳላት ማስታወቅ በኢራንና አሜሪካ የመጀመሪያው ቀን ድርድር የተነሱ ጉዳዮችን ይፋ ሆነዋል። የአሜሪካና የኢራን የመጀመሪያ ዙር ድርድር አበረታች ውጤት እንዳሳየ አሸማጋዮቹ ኳታርና ፓኪስታን ናቸው ይፋ ያደረጉት። ድርድሩ ትላንት እሁድ በስዊዘርላንድ ተጀምሯል። ሁለቱ ሀገራት ከስምምነት ላይ የደረሱት ባለፈው ሳምንት እንደነበረ ይታወሳል። ኳታርና ፓኪስታን ዛሬ ሰኞ በጋራ ባወጡት መግለጫ ከፍተኛ ደረጃ ላይ የሚገኝ ኮሚቴ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ላይ ተስማምተዋል ብሏል። በያዝነው ሳምንት የቴክኒክ ጉዳዮች የተመለከተ ውይይት እንደሚቀጥል በመግለጫው ተገልጿል። በድርድሩ ተሳታፊ የሆኑት የአሜሪካ ዲፕሎማት እንደተናገሩት ውይይቱ ከኢራን የመጡ አወዛጋቢ መልእክቶችን ማጥራት ላይ ያተኮረ ነበር ብለዋል። በተጨማሪም በሊባኖስ የተኩስ አቁም ስምምነት ማስተግበርና የሆርሙዝ ወሽመጥ ማስከፈት የውይይቱ ግቦች ናቸው ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቼም በነዳጅ እና በፔትሮኬሚካል የውጭ ንግድ ላይ የጣሉ እገዳዎች ተነስተዋል ብለዋል።
ከድፍድፍ ነዳጅና ከተፈጥሮ ጋዝ የሚገኘው ፔትሮኬሚካል የውጭ ንግድ ላይ ጣለው ማዕቀብ ከመነሳቱ በተጨማሪ በኢራን የባህር መተላለፊያ ላይ ተጥሎ የነበረው ክልከላም ተነስቷል ብለዋል። በተጨማሪም ማዕቀብ ተጥሎባቸው የነበሩ የተወሰኑ የኢራን ሀብቶችም ተለቀዋል ይላሉ። የማዕቀቦቹ መነሳት የኢራን የምጣኔ ሀብት መልሶ ግንባታ እንደሚደግፍ በኤክስ ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። በሊባኖስ ያለው ጦርነት እንዲቆም የኳታርና ፓኪስታን ልዑክ ላበረከቱት አስተዋጽኦ አመስግነዋል። ኢራንና አሜሪካ የተስማሙበት መግባቢያ ሰነድ አንቀጽ 1፣ 10 እና 11 ለድርድሩ መነሻ መሆናቸውን የውጭ ጉዳይ ሚኒስትሩ ጠቁሟል። አንቀጽ 1 አሜሪካ ኢራንና አጋሮቻቸው ሊባኖስ ጨምሮ በሁሉም ግንባሮች በአፋጣኝና በዘላቂነት ተኩስ ማቆም አለባቸው ይላል። አንቀጽ 10 ደግሞ ዋሽንግተን ለነዳጅ ኤክስፖርትና ለፔትሮሊየም ምርቶች አስፈላጊውን ፈቃድ እንድትሰጥና ባንክና መጓጓዣን ጨምሮ በሌሎች ዘርፎች ውሳኔ እንዲተገበር ይገልጻል። አንቀጽ 11 ማዕቀብ የተጣለባቸው ኢራን ሀብቶችን የሚመለከት ነው። አሸማጋዮቹ ኳታርና ፓኪስታን በጋራ ባወጡት መግለጫ የድርድር ሂደቱን የሚከታተል የፖለቲካ ኮሚቴና በሊባኖስ ጦርነት የሚያስቆም ቡድን መመስረቱን ይፋ አድርገዋል። ከፍተኛ ደረጃ ላይ የሚገኝ ኮሚቴ በ60 ቀናት ውስጥ የመጨረሻ ስምምነት ላይ ለመድረስ የሚያስችል ፍኖተ ካርታ ተስማምቷል ብሏል። የአሜሪካና የኢራን ድርድር በስዊዘርላንድ የተካሄደ ሲሆን ኳታርና ፓኪስታን ባወጡት መግለጫ የመጀመሪያው ቀን ድርድር ነጥቦች የሚከተሉት ናቸው ሲሉ ዘርዝረዋል። ሉስርኔ በተባለ ሐይቅ የተካሄደው ድርድር አዎንታዊና ገንቢ ድባብ እየታየበት ተገልጿል። ከፍተኛ ደረጃ ላይ የሚገኝ ኮሚቴ ድርድሩን በዋናነት የሚከታተል ሲሆን ዋነኛ ተራዳሪዎች የደረሱባቸው ለኮሚቴዎች ያስታውቃሉ። ኮሚቴው ግጭት ለማስቆም ከተቋቋመው ቡድን ጋር በመሆን የኒውክሌር የማዕቀብና የመግባቢያ ሰነዶችን አተግባበር ይከታተላል። በስምምነቱ አንቀጽ መሰረት የሆርሙዝ ወሽመጥ ለማስከፈት እንዲሁም በተራዳሪዎች መካከል አለመግባባቶች እንዳይኖሩ የንግግር መስመር ክፍት ይሆናል። ግጭትን ለማስቆም የተቋቋመው ቡድን በሊባኖስ ድርድር እንዲደረግና ወታደራዊ ግጭት እንዲቆም ይደረጋል ሲል ቢቢሲ ዘግቧል። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣን መልቀቅ እያነጋገረ ነው። ሰር ኪር ስታርመር ከብሪታንያ ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት መልቀቃቸውን አስታውቀዋል። የጠቅላይ ሚኒስትር ጽሕፈት ቤት ከሚገኝበት ዳውኒንግ ስትሪም ነምበር 10 ዛሬ በሰጡት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣት በህይወት የሚያኮራ ቅጽበት ነው ብለውታል። ስታርመር ከባለቤታቸው ጋር ሆኖ መግለጫውን ሲሰጡ ብዙዎች በጭብጨባ ድጋፍ ሰጥተዋቸዋል ይላል ቢቢሲ። ባለፈው ሳምንት እንዲህ በርኒያም በግሬተር ማንቸስተር ምርጫ ማሸነፋቸውን የሌበር ፓርቲ በመሆን ስታርመር እንዲገዳደሩ መንገድ ከፍቶላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖች ህይወት በተሻለ ሁኔታ ለመለወጥ መሆኑን አስታውቀዋል። በአውሮፓውያኑ ሐምሌ 2024 ሌበር ፓርቲ ወደ ስልጣን እንደመጣም በንግግራቸው ይህንን ጠቅሰዋል። የባለፈው ሳምንት የምርጫ ውጤት ተከትሎ ጠቅላይ ሚኒስትሩ ላንዲ በርንሃም መንገድ እንዲያመቻቹ ከሚኒስትሮቻቸው ጫና ውስጥ ከቷቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጫና የበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት ኃላፊነት የነበራቸው ቆይታ ተችተዋል። ዛሬ ጠዋት ከንጉስ ቻርለስ ጋር በስልክ እንደተነጋገሩና ስልጣን እንደሚለቁ እንዳሳውቋቸው ገልጿል። በሀገሪቱ ትልቁ ስራ እየለቀቁ እንደሆነ ጠቅሰው በቀጣይ እጅግ የሚጠቅመው ስራ ላይ እንደሚያተኩሩም ተናግሯል። በቻልኩት መጠን ለሚስቴ ጥሩ ባልኮኛለሁ፣ ባለቤቴ ከጎኔ በመቆም ጥሩና መጥፎ ጊዜያት እንዳልፍ ረድታኛለች ሲሉም በስሜት ተሞልተው ተናግረዋል። ቢቢሲ ጨምረውም ለውብ ልጆች ጥሩ አባት ሆናለሁ፣ ልጆች የደስታና ኩራቶች ምንጭ ናቸው ብለዋል። የተሰናባቹ ጠቅላይ ሚኒስትር ስታርመር በተገቢው መንገድ ስልጣን እንደሚያስረክቡ ገልጸው ለቀጣዩ ጠቅላይ ሚኒስትር ሙሉ ድጋፍ ሰጣሉ ብለዋል። ቀጣዩ ጠቅላይ ሚኒስትር ከ2 ዓመት በፊት ከነበረው አንጻር ጠንካራ የሆነና ፍትህ የሰፈነበት አገር ይረከባሉ ሲሉም ስራ ሰርቻለሁ ማለታቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።